ሄሎ ጤና ይስጥልን ኢትዮጵያውያን፣ እንዴት ናችሁ? እንኳን ደስ አላችሁ። በጣም ደስ ብሎኝ ነው። በዚህ 2 ቀን ኢትዮጵያ የነበረው የወንጌል ስርጭት በተለያዩ ሚዲያ ተከታትያለሁ። በእውነት ውስጤ በጣም ደስ ብሎኝ ነው። አውቃለሁ ዛሬ ብቻ አይደለም፣ በመስቀል አደባባይ የተደረጉ አምልኮ ብዙ ጊዜ እንደሆነ አውቃለሁ። ያውን ለየት የሚያደርገው ሞር በጣም ፎርማሊቲ ስላየውበት ነው። በጣም ፎርማሊቲ ግሬስ ያለው በጣም የምንፈልገው የወንጌል ስርጭት ስርዓቱ እንደሆነ ስለገባኝ በጣም ደስ ብሎኛል። እንግዲህ ኢትዮጵያውያን አንድ ነገር መናገር ይፈልጋለሁ ስለ ኢትዮጵያ። ኢትዮጵያ የሚለው ቃል ዛሬ ያለችውን ኢትዮጵያ ብቻ የሚወክል ባይሆንም በመጽሐፍ ቅዱስ ውስጥ ኢትዮጵያ ወይም ኩሽ እያለ ሁለቱን እየቀያየረ ስም ይጠቅሳል። መጽሐፍ ቅዱስ ውስጥ በጣም ብዙ ስማቸው በጥሩ ሁኔታ ከተጠቀሱ አካባቢዎች ኢትዮጵያ አንዱ ነው። ከቶፕ 5 ውስጥ ነው ያለው። የመጀመሪያ እስራኤል ነው። ሁለተኛ ግብፅ ነው፣ ኢጅፕት ነው። 3ኛ ባቢሎን ነው። 4ኛ ፐርሺያ ነው። 5ኛ ኢትዮጵያ ነው። በጥሩ ስም ተነሱ ከሚባሉት ውስጥ ግን እስራኤልና ኢትዮጵያ ነው። እስራኤልና ኢትዮጵያ በጥሩ ሁኔታ በጣም የተነሱት ነው። ኢትዮጵያ ጥሩ ባልሆነ ሁኔታ የተነሳበት ሁኔታ አለ፣ ግልጽ ነው። ነገር ግን በብዛት ለምሳሌ መዝሙረ ዳዊት 68:31 ብትመለከቱት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ታገኛላችሁ። ኢትዮጵያ ሻል ስትሬች ሄር ሃንድስ አንቱ ጋድ። ዘፋንያ ምዕራፍ 3 ቁጥር 10 ይመስለኛል። እሱም ብታዩ ከኢትዮጵያ ለእግዚአብሔር ክብር ምስጋና የሚያመጡ ህዝቦች እንደሚነሱ ይናገራል። ኢቨን የአሞዝ መጽሐፍ ስታነቡ ደግሞ ምንድን ነው የሚለው? ኢቨን እስራኤሎቹ እንደ ኢትዮጵያውያን አልሆኑልኝም ይላል። እናንተ እንደ ኢትዮጵያኖቹ አልሆናችሁም። ኢትዮጵያ በጣም የእምነት ህዝብ እንደሆነ ይገልጻል። ይሄ ዛሬ ሰብሰሃራ የሚባለው አፍሪካ በፖለቲካ ቋንቋ ስንጠራ ሰብሰሃራን የምንለው አፍሪካ ሞር ኢትዮጵያ የምንለው ነገር ነው። ስሟን ዳይሬክት ስሟን ግን ይዛ ያለችው የእኛ አገር ኢትዮጵያ ናት። ስም ደግሞ የራሱ የሆነ መንፈሳዊ ትርጉም አለው። ከዚህ የተነሳ ዛሬ የምናያት ኢትዮጵያ ሀገራችን መጽሐፍ ቅዱስ ውስጥ ከተጠቀሱ ሀገራት አንድ መሆኗ ብቻ ሳይሆን እግዚአብሔርን የሚያመልክ ህዝብ እንደሚነሳባት፣ እጃቸውን ወደ እግዚአብሔር የሚዘረጉ ህዝቦች እንደሚነሱ ሲገልጽ ሁኔታውን ስትመለከቱ ባለፉት 30 ዓመት 40 ዓመት ሜቢ 30 25 30 ዓመታት ሲታዩት አፍሪካ ውስጥ የነበረው መንፈሳዊ እንቅስቃሴ ሰብሳሃራን አፍሪካ መንፈሳዊ እንቅስቃሴ ብቻም ሳይሆን ደግሞ የሲቪላይዜሽን የኢኮኖሚ ለውጥ የብዙ ነገር ለውጦችን ስታዩ ነገሩ እየተፈጸመ መሆኑን ታዩታላችሁ። አገራት እንደ ናይጄሪያ አይነት ሀገር፣ አንዳንድ ሀገራት ከኢትዮጵያ እየተሻለ እየተንቀሳቀሱ ቢሆንም በዛ ኢትዮጵያን በጣም እየተንቀሳቀሰች ነው። በጣም ብዙ ህዝቦች ወንጌል እየሰሙ ነው። በጣም ደስ የሚል ሁኔታ እየተካሄደ ነው። አንድ እውነታ ልንገራችሁ። ሲቪላይዜሽን ምን እንደምል ስልጣኔም ይሁን እድገትም ይሁን በረከትም ይሁን ምንጩ አንድ ነው። እሱም እግዚአብሔር ነው። የሁሉ ነገር ምንጭ፣ የበጎ ነገር የመልካም ነገሮች ምንጭ ሁሉ እግዚአብሔር ነው፣ ሌላ የለም። ምዕራባውያን እያለን ዛሬ የምንጠራው ዓለም ላይ በአንደኛ ቁጥር የምነሱት ማን ናቸው? ኢትዮጵያ ውስጥ እንግዲህ ብዙዎቹ በጣም ካልቸራል ክርስቲያን ስለሆኑ የምዕራባውያንን የመጥላት አመለካከቶች አሉ። ወደ አሜሪካ እየተሰደዱ ወደ ላይ እየተሰደዱ ቢኖሩ ያ አመለካከት ዲቨሎፕ ስላደረጉ አንዳንዶች እንጂ ምዕራባውያን የምንለው ለየት ያደረጋቸው አባቶቻቸው በመጽሐፍ ቅዱስ ያመኑ ትክክለኛ የመጽሐፍ ቅዱስ ወይም ደግሞ የታደሰ ክርስቲያኒቲ ሪፎርምድ የሆነ ክርስቲያኒቲ ምን ማለት ነው? ከካልቸር ማለት ነው። መጽሐፍ ቅዱሳዊ የሆነ ክርስቲያኒቲን ስለተከተሉ ነው። ያን ስለተከተሉ እግዚአብሔር ባረካቸው። የዛሬ ትውልድ በዛ አባቶቻችሁ በረከት ነው የሚኖረው።
እሱ ብቻም አይደለም። ዛሬም ደግሞ እንደ አሜሪካ አይነት ሀገር ቢታዩ ዛሬም የበረከት ምንጮች ናቸው። መጽሐፍ ቅዱስ ዓለም ላይ እንድሰራጭ ካያችሁት አንደኛ ቁጥር ሚና የተጫወቱት አሜሪካኖች ናቸው። 70-80% የመጽሐፍ ቅዱስ ኢቫንጀሊካል ፈንዶች የሚወጡት ከአሜሪካ ነው። ዛሬ አንዳንዶች በሚዲያ እንደሚነግሯቸው አይደለም። አንዳንዶች በሚዲያ ክፋት ነው እንዲህ ነው እያሉ አይደለም። መጽሐፍ ቅዱስ ይዞ ስልጣን የሚይዙት ዛሬም አሜሪካ ነው፣ እንግሊዝ ነው። እንደ አሜሪካ፣ እንደ እንግሊዝ፣ እንደ አውስትራሊያ የእንግሊዝና የእሱ ኮሎኒ የነበሩ ብዙዎቹ ሀገራት እስከ ዛሬ የጸሎት ፕሮግራም አላቸው። በፓርላሜንት ማለት ነው። ፓርላማ ስብሰባ ከመጀመሩ በፊት የጸሎት ፕሮግራም፣ የመጽሐፍ ቅዱስ ማንበብ ፕሮግራም፣ ስልጣን ደግሞ ሲይዙ መጽሐፍ ቅዱስ ላይ እጃቸውን ጭኖ ሄልፕ ሚ ጋድ እግዚአብሔር እርዳኝ ማለት። ከዚህ በተጨማሪ አሜሪካ ደግሞ ለየት የሚያደርገው በእግዚአብሔር እናምናለን ኢን ጋድ ዊ ትራስት የሚለው ገንዘባቸው ላይ የጻፉ ብቸኛ ሀገር ናቸው። ኢን ጋድ ዊ ትራስት። ዶላር የዓለም ካረንሲ ነው። የአንድ ሀገር ብቻ አይደለም። ይሄ ምንድን ነው? አንቲ ኮሚዩኒስት ሞኒ ነው። አንቲ ኮሚዩኒስት የሆነ ካረንሲ ነው። ብዙዎቹ ዛሬ ራሻ ብሪክስ የራሳቸው ነገር ገንዘብ እንፈጥራለን ምናምን ስሉ ብዙዎቹ እሱም መደገፍ በጣም ራዲካላይዝ የሆነ ሚዲያ ሲስተም ስለሚሰሙ ይመስላል። የአሜሪካ ገንዘቡ ራሱ ወንጌልን የሚሰብክ ገንዘብ ነው። የአሜሪካ ዶላር ልክ እንዳሉ እግዚአብሔር በላይ ነው ያደረጋቸው። ይሄ ምንም ጥርጣሬ የለኝም። ልንገራችሁ፣ ይሄ ደግሞ ኢየሱስ ክርስቶስ የራእይ መጽሐፍ ውስጥ የመጨረሻው መጽሐፍ ቅዱስ ማለት ነው። ራእይ መጽሐፍ ውስጥ ተናግረዋል። በእኔ የሚያምንን ሌሎች ላይ መሪ አደርጓለሁ ብሎታል ኢየሱስ። እንደዚህ ብሎ ለዮሐንስ ተናግረዋል። በእኔ የሚያምን እኔን የሚከተለኝ ሌሎች ላይ መሪ ይሆናል። እግዚአብሔር መሪ ያደረገው በዚህ ነው። ባለፉት 500 ዓመታት ዓለም ላይ ብታዩት የሳይንስና የቴክኖሎጂ ምንጭ፣ የእውቀት ምንጭ፣ የናሬቲቭ ምንጭ፣ የኤዱኬሽን፣ የጤና፣ የሌላ ነገር ቼንጆች በሙሉ የመጡት ከየት ነው? በመጽሐፍ ቅዱስ ያመኑ ሀገራት ናቸው። ትክክለኛ ክርስቲያኒቲ የተከተሉ ሀገራት ናቸው። ይወቁት። ባለፉት 500 ዓመታት ዓለምን የለወጠው ኢንዱስትሪያል ሪቮሉሽን በሉት። ኢንዱስትሪያል ሪቮሉሽን በኋላ የኢንፎርሜሽን ሪቮሉሽን፣ ዛሬ ደግሞ የኤአይ ሪቮሉሽን፣ ሁሉም ምንጫቸው ትክክለኛ መጽሐፍ ቅዱስ ያመኑ ሀገራት ውስጥ የተጀመረ ነው። እኛ ሀገር ለምሳሌ 3000 ዓመት ታሪክ እንላለን፣ ግን በወንጌል እንኳን ማመን የጀመርነው ትንሽ በወንጌል ያመኑ ሰዎችን ማሳደድ የቆመው የዛሬ 30 ዓመት ነው አይደለም? ይሄ ኢህአዴግ የሚባለው ፓርቲ ከመጣ የተሻለ አንዳንድ አካባቢ እስከ ዛሬ ወንጌል ማሳደድ ኢትዮጵያ ውስጥ አለ። እስከ ዛሬ ኢትዮጵያ ቶፕ 40 ሀገራት ውስጥ ነው ያለችው። የሚገርማችሁ ነገር ኢትዮጵያና ግብፅ በራንክ ስታስቀምጡ ትክክለኛ ክርስቲያኖችን በማሳደድ እኩል ናቸው፣ ተቀራራቢ ናቸው። አንዳንዴ እንዳውም ግብፅ የተሻለ ሆኖ ታገኙታላችሁ በ2-3 ራንክ። የሚገርማችሁ ነገር ኢትዮጵያ ግን ራሱ እንደ ክርስቲያን ነገር የሚጠራ ምላችሁ ፈልጌ ነው። ሰይጣን ብዙ ነገር ተጫውቷል ኢትዮጵያ ውስጥ በባህል በምናምን ገብቶ ቤተክርስቲያንን በራሱ ለውጦ እኛ ኦርቶዶክስ የምንለው እኛ የኢትዮጵያን ቤተክርስቲያን በሌላ ነገር ለውጦ ከ13ኛ ክፍለ ዘመን በኋላ ብዙ እርግማን ሀገሪቱ ላይ አምጥተዋል። ብዙ ውሃ እያለን ውሃ እየጠማን በፖቨርቲ ነው የምንታወቀው። ስማችን እንኳን ሲያነሱ በሌላ ነገር ነው የሚያነሱ። አሁን ግን ጊዜው ምንድን ነው? ትውልዱን ወደ ወንጌል የምናመጣበት ነው። ወንጌል ቀጥሎ ምንድን ነው የሚመጣው? በረከት ነው የሚመጣው፣ እድገት ነው የሚመጣው፣ ስልጣኔ ይመጣል። ራይቸስነስ በአማርኛ ምን እንደሚለው አላውቅም። ጽድቅነት ነው አላውቅም። ራይቸስነስ ኢንክሪስ ያደርጋል፣ ይጨምራል። ህዝብ ወደ እግዚአብሔር በሚቀርብበት ጊዜ ራይቸስነሱ እየጨመረ ነው የሚሄደው። ራይቸስነሱ ሲጨምር የእግዚአብሔር መንፈስ ያ ምድር ይከባል። የእግዚአብሔር ምድር ያ ምድር ሲከብ የዛሬ ጦርነት፣ የዛሬ የአካባቢነት በጣም ትንንሽ ነገር ላይ የምንጣላው ነገር እየቀረ ህዝብ ሲቪላይዝድ እየሆነ እግዚአብሔር የሚመለክበት ምድር ይሆናል። ያኔ ኢኖቬሽን ይጀምራል፣ እድገት ይጀምራል፣ ብዙ ነገር ይለወጣል።
ዛሬ ብዙዎቹ አንዳንድ ነገር ነው የሚሉ ቻይና ብዙዎቹ ስለማያጠኑት ስለ ቻይና ብዙዎቹ አይረዱም። ቻይና አደገች በስራ ነው፣ አፍሪካ ግን በጸሎት ምናምን ብለው አንዳንድ ብሽሽቅ የሚሰሩ ኢትዮጵያኖችን አያለሁ ስለማያውቁት ታሪኩ። ቻይና የዛሬ 40 ዓመት 1980 ውስጥ 1 ሚሊዮን የወንጌል አማኞች ብቻ ነው የነበሩት፣ ካቶሊክ ኦርቶዶክስ ተደምረው። ባለፈው 40 ዓመታት ቻይና በኢኮኖሚ ስታድግ አብሮ የመጣ እድገት በወንጌል የሚያምኑ ህዝቦች ነው። ዛሬ ቻይና ውስጥ 120 ሚሊዮን ክርስቲያኖች አሉ። አብዛኛዎቹ የወንጌል አማኞች ናቸው፣ ኢቫንጀሊካል ክርስቲያኖች ናቸው። ቻይና ዓለም ላይ ባለፉት 20 ዓመታት አንደኛ ቁጥር ናቸው ጌታ ኢየሱስን በመቀበል ወደ ኢቫንጀሊካል ክርስቲያን በመለወጥ ዓለም ላይ አንደኛ ህዝብ እስከ ዛሬ ቻይና ነው። ቻይና በጣም ነው ያደገው ቸርች፣ በጣም ነው ወደ ጌታ የመጡት። በዛ መጠን የነሱ ኢንፍሉዌንስ፣ የነሱ ኢኮኖሚ፣ የነሱ ሳይንስና ቴክኖሎጂ አብሮ ነው የመጣ። ምክንያቱም ለምንድን ነው መጽሐፍ ቅዱስ የሚለው የእግዚአብሔር መንፈስ ባለበት በዛው አርነት አለ፣ በዛው አርነት አለ፣ በዛ ብዙ ነገር ይመጣል። ቻይኖች ኢቨን ኮሚኒስት ፓርቲዎች ያውቁታል፣ ዛሬ ወንጌል ያውቁታል። የነሱ ፍርሃት በእነሱ መንገድ ስለማይሄድ ፍርሃት አላቸው። ይሄ ከምዕራባውያን የሚሄዱትን ቸርቾችን ይሄ ከኢንቴሊጀንስ ጋር የማገናኘት ነገር አለ እንጂ ብዙዎቹ ትተውታል። ይሄ ማሳደድ ምናምኖቹን አቆሙ። በጣም ብዙ ቻይኖች ጌታን የሚቀበሉበት ጊዜ ነው። የሚገርማችሁ ነገር ማሌዥያ ብትሄዱ፣ ኢንዶኔዥያ ብትሄዱ፣ እኔ ያየሁትን ነው የምነግራችሁ። በጣም ብዙ ሀገራት ብትሄዱ አንደኛ ቁጥር ጌታ የሚቀበሉ የቻይና ዝርያዎች ናቸው። የቻይኒዝ ዝርያዎች አንደኛ ናቸው ዓለም ላይ ወደ ክርስቲያን በመምጣት ስፔሻሊ ሀብታሞቹ፣ ስፔሻሊ ኢንዱስትሪያሊስቶቹ በጣም ነው ወደ ጌታ ኢየሱስ የመጡት። በዛ መጠን የእነሱ ኢንፍሉዌንስ እየጨመረ መጣ። ምክንያቱም እግዚአብሔር ሰው አለው። እግዚአብሔር ከየት እንደሚያስነሳ አታውቁትም። እውነታው ግን የምናውቀው አንድ ነገር ነው። የበረከት ምንጭ የሚሄደው ከወንጌል ጋር ነው። ስለ መካከለኛው ምስራቅ ልንገራችሁ። ሳውዲ አረቢያ፣ ካታር፣ ኩዌት የምትሉ የአረብ ሀገራትን ብትወስዱ ወደ አሜሪካና እንግሊዝ ሰሚት ስላደረጉ ምንድነው የሆኑት? ክርስቲያን ሀገራት ጋር ሰሚት አድርጎ ነው ሀብታም የሆኑት። አንድ ክሬቲቪቲ የላቸውም፣ አንድ ምናምን የላቸው። የነሱ ነዳጅ እንኳን የሚያወጣ በወንጌል ያመነው ዓለም ነው። ክርስቲያኖች ናቸው ፕሮቴክሽን የሚሰጧቸው። ሁሉም ገልፍ ካንትሪስ የምትሉ አደጉ የምትሉት የኢስላሚክ ካንትሪስ የምትሉት የራሳችሁ ዜጎች አንዳንድ ነገራት ውስጥ 10% በታች ናቸው። አንዳንድ ነገራት ውስጥ 20% በታች ነው። 70-80% ሌላ ዜጋ ነው። ሌላ ዜጋው ምንድን ነው? ብዙዎቹ ከክርስቲያን ዓለም የሄዱ ናቸው። ብዙዎቹ መሪዎቹ ደግሞ ፕሮቴክሽንን ጨምሮ ቴክኖሎጂ የሰጣቸው ሁሉ ደግሞ የወንጌል ዓለም ነው። ወንጌል የተሰበከበት ዓለም ነው። ሌላ ሚዲያ ሌላ ስለሚነግራቸው ነው። ለምክንያቱም ሰይጣን ብዙዎቹን ለመሸወድ የራሱ ኮፒ ስለሚሰራ ነው፣ ስለማይፈጥር ነው። ምን ልላችሁ ፈልጌ ነው? ወንጌል የደረሰበት ምድር ለሁሉም በረከት ሆኗል። እግዚአብሔር እስራኤልን በአንተ በኩል ዓለምን ይባርካለሁ ብሏል። ጁዲዮ ክርስቲያን ካልቸር የምዕራባውያን ዓለም ባርቆታል፣ በብዙ ነገር ለውጠዋል። ጁዲዮ ክርስቲያን ካልቸር ስለነበሩ ሌላ የለም። በነጭነት በመልክ በምን ስታዩ እኮ ኢስት ዩሮፕ ነው የሚበልጠው። ኢስት ዩሮፕ ሶሻሊዝም ውስጥ የነበረው በኦርቶዶክስ በካልቸራል ኦርቶዶክስ ውስጥ የነበረው ካልቸራል ክርስትና እንበለው፣ የትክክለኛ ወንጌል ሳይሆን የካልቸራል ክርስትና ነው። ይቅርታ አድርጉልኝ እዚህ ላይ ኦርቶዶክስ በጣም አሁን ዛሬ መንፈሳዊ እንቅስቃሴ እንዳለ ያውቃሉ። ነገር ግን ካልቸራል ክርስትና ውስጥ የነበሩ አላደጉም፣ አልተለወጡም፣ እየተዋጉ ነው ዛሬ። ምን ልላችሁ፣ አንዳንድ ሀገራት ደግሞ የፈረሱም አሉ። ኢስት ዩሮፕ፣ ምዕራብ ዩሮፒያን ግን የምንለው ሌላ ስፔሻል ሆኖ አይደለም ህዝቡ፣ ምንም ሌላ ስፔሻሊቲ የለውም። ካልቸሩ በወንጌል ስለተወሰደ ነው፣ በጎስፔል ስለተወሰደ ነው። የዓለም ሚዲያ ግን ይሄን ትቶ የሚነግራቸው ምንድን ነው? ነጭ ሃይማኖትም የለውም ምኑም የለውም የሚለው ነው። እንዴት እንደሚያምኑ ውስጣቸው ስለሚኖር ነው የምናውቀው። የሚያምኑትን ሩሚናንት አለ፣ ድክመት አለ፣ ምናምኖች አዲስ ትውልድ ያ ብዙ ሊበራሊዝም ብዙ ነገር ሰርተዋል። ነገር ግን ሩሚናንት ኔሽን ናቸው። ሩሚናንት ኔሽን ማለት ለእግዚአብሔር የቀሩ ቀሪ ህዝቦች እዛ ነው የምታገኙት። ኢትዮጵያ ደግሞ ስሟ እንኳን ተጠቅሶ መጽሐፍ ቅዱስ ውስጥ የዛሬ ሰብሳራን አፍሪካ ብያቸዋለሁ፣ የዛሬ ኢትዮጵያን ጨምሮ
ይሄ ስሙ የተጠቀሰ ደግሞ በረከቱ የሚመጣው ህዝቡ ወደ እግዚአብሔር እንዲህ ሲቀርብ ነው። ስለዚህ ምን እላችሁ ፈልጌ ነው፣ ኢትዮጵያ ውስጥ አሁን እየተጀመረው በመንፈሳዊ እንቅስቃሴ በጣም ጥሩ ነገር ነው። የፖለቲካውን ሁኔታ የሚደረጉ የፖለቲካ ብስጭትና አክቲቪዝም የተለያዩ ነገሮችን አይታችሁ ራሳችሁ እንዳትደክሙ። የበረከት ምንጭ እግዚአብሔር ነው። ወደ እግዚአብሔር ጠንከር በሉ። ፖለቲካ ራሱ ችግር ይኖረዋል። ሰዎች ናቸው የሚመሩት። ብዙ ችግር እንደሚኖረው እርግጠኛ ነኝ። እኔ የኢትዮጵያ ፖለቲካ ትቼ ነው የወጣሁት። ፖለቲከኛ አልነበርኩም። የኢትዮጵያን ስራ ትቼ የወጣሁት መገዳደሉ አይሆንም ብዬ 4 ዓመት በፊት በራሴ ሉስ አደረኩት ሙያዬን። ምን ነገር ግን ምንድነው የሆነው? አም ቬሪ ሃፒ። ፖለቲካ ራሱ ችግር አለው። እኛ አንድ ጊዜ የሆነ ነገር ላይ ብቻ ሀሳባችን ሰጥተን አገራችንን መጥላት የለብንም። መሆን ያለበት ህዝቡ ወደ እግዚአብሔር እንዲመጣ፣ ወደ ትክክለኛ ክርስትና እንዲመጣ። ጴንጤ ብላችሁ ከሌ ብላችሁ ይህ ምንም ቀላል ነገር ይህን አይደለም። እውነተኛ መጽሐፍ ቅዱስ ምን ይላል? እውነተኛ መጽሐፍ ቅዱስ፣ እውነተኛ ኢየሱስ ክርስቶስን ተከተሉ። ከዛ በኋላ ነገሮቹ ይለቀቃሉ። እርግጠኛ ነኝ። ባይለቀቁም ደግሞ እኛ ኢየሱስን የምንከተለው ለዓለም ህይወት ብቻ አይደለም። የዓለም ህይወት ጊዜያዊ እንደሆነ እናውቀዋለን። በጣም ቀላል ነገር ነች የዓለም ህይወት። ጥቂት ጊዜ ነው የምንኖረው። ብዙዎቹ ሰብስቦ በሙስና ብዙዎቹ በሽታ ነው የሚገዙት። ለጥቂት ጊዜ ነው። ለዘላለም ተስፋ፣ የዘላለም ተስፋ፣ የዘላለም ህይወት የሆነ ኢየሱስ ክርስቶስን መከተል ሌላ ዓለም ላይ እንኳን ምንም ባናገኝ ትልቅ ጥቅም ነው። ኢየሱስ ራሱ ብሎታል። ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ዋጋ አለው? ስለዚህ ኢትዮጵያኖች ይሄ ነው መልእክቴ። አሁን በመስቀል አደባባይ የተደረገው ደስ ብሎኛል። ይቀጥል፣ በርቱ። የኢትዮጵያ ወጣቶች